በአሜሪካ ለምትገኙ ኢትዮጵያን ከአሜሪካ መንግስት ወይም ከትራምፕ አስተዳደር የተላለፈ 6 አስቸኳይ መልእክት አለ። እነዚህ 6 መልእክቶች እጅግ በጣም ወሳኝ መልእክቶች ናቸው። እንዲሁም ደግሞ እነዚህ 6 መመሪያዎች በትክክል ያልተከተለ ስደተኛ ወይም በአሜሪካ የሚገኝ ኢትዮጵያዊ አደጋ ውስጥ ስለሚገባ ሁላችሁም እነዚህን 6 ነጥቦች በትክክል መከተላችሁን እርግጠኛ ሁኑ። በዛሬ ቪዲዮ እኔም በግልጽ ሙሉ መረጃውን የምሰጣችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዳኋችሁ ወይም እኔ ካብራራሁላችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁ ሊንክ ተጠቅማችሁ እኔ ካስረዳኋችሁ ወይም እኔ ካብራራሁላችሁ በተጨማሪ ዲቴይል ኢንፎርሜሽን ማግኘት ትችላላችሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍታል። እዚህ ጋር እንደምትመለከቱት ናቪጌቲንግ ዘ ኒው ላንድስኬፕ ፎር ግሪን ካርድ ትራቨል የሚል አለ። እዚህ ጋር የምትመለከቱትን የትራምፕ ኢሜጅ ወይም ደግሞ እዚህ ጋር ያለውን ታይትል አንድ ጊዜ መንካት ትችላላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር በምትመለከቱት መልኩ ስድስቱም የነገርኳችሁም አንድ በአንድ ተዘርዝረው ተቀምጠዋል። ስለዚህ ምንድናቸው የሚሉትን አንድ በአንድ እየገባን ስድስቱንም የምንመለከት ይሆናል። መግለጫ ከተሰጠባቸው ነጥቦች ወይም ማሳሰቢያ ከተሰጠባቸው እነዚህ ነገሮች ግዴታ በአሜሪካ የሚገኝ ስደተኛ በሙሉ ማወቅ አለበት እንዲሁም መተግበር አለበት ከተባላቸው ነገሮች መካከል የመጀመሪያው እዚህ ጋር እንደምትመለከቱት ዘ ኒው ኤራ ኦፍ ሴኩሪቲ የሚባለው ወይም ከጃንዋሪ 20 ጀምሮ ተግባራዊ የሚደረገው ህግ ነው። ይህም ወደ አማርኛ ስንተረጉመው ማለትም ይህ እዚህ ጋር የምትመለከቱት ነገር ምንድነው የሚለውን ወደ አማርኛ በምንተረጉምበት ጊዜ ለውጥና አዳዲስ መመሪያ ነው። ይህም ከጥር 20 ወይም ከጃንዋሪ 20 ጀምሮ የሚተገበር ይሆናል። ስለዚህ ከጥር 20 ወይም ጃንዋሪ 20 ጀምሮ አዳዲስ አስፈጻሚ ትዕዛዞችና የአፈጻጸም ቅድሚያ የሚሰጣቸው ጉዳዮች ተግባራዊ ስለሚሆኑ የግሪን ካርድ ባለቤቶች ወደ አሜሪካ ሲመለሱ የሚደረግላቸው ፍተሻ እንዲሁም ጥያቄ ከበፊቱ ጠንከር ያለ እንደሚሆን ተገልጿል። ይህም ከጃንዋሪ 20 ጀምሮ ማንኛውም ሰው ከአሜሪካ ወጥቶ ወደ አሜሪካ በሚመለስበት ጊዜ ጠንከር ያለ ጥያቄዎች እንደሚጠየቅ እንዲሁም የፍተሻ ሂደቱ ሞር ሴኩር እንደሚያደርጉት ተገልጿል። ይህም ከጃንዋሪ 20 ማለትም ከፊታችን 20 ጃንዋሪ 20 ጀምሮ የሚተገበር መሆኑ ተገልጿል። በሁለተኛ ደረጃ ማሻሻያ የተደረገበት እንዲሁም ማንኛውም ስደተኛ ማወቅ አለበት እና መተግበር አለበት የተባለው እዚህ ጋር ዘ ኢንቮልቪንግ ዲፊኒሽን ኦፍ ግሪን ካርድ የሚባለው ነው። ይህ ምን ማለት ነው የሚለውን በምንመለከትበት ጊዜ የግሪን ካርድ ጥቅሞችን ለውጥ ተደርጎባቸዋል። ከነሱ መካከል ቀደም ሲል ግሪን ካርድ መኖሩ ወይም በእጃችን መገኘቱ በቋሚ የመኖር መብትን እንደ ማረጋገጥ ይታይ ነበር ወይም ፐርማነንት ሬዚደንስ እንደሆነ ነበረ የሚታወቀው ወይ ደግሞ እንደዛ ነበር የሚቆጠረው። አሁን ግን ይህ ነገር ማለትም በቋሚነት የመኖር ያስችላል የሚባለው ነገር እየተቀየረ ይገኛል። ይህም ያ የግሪን ካርድ ባለቤት ወይም ያ ነዋሪ የምንለው ሰው እንደ መብት ሳይሆን የሚቆጠርለት በየጊዜው መመዘንና መረጋገጥ ያለበት ልዩ እድል ወይም ልዩ ፕሪቪሌጅ ተደርጎ እንደሚታይ ተገልጿል። ይህ ምን ማለት ነው? ከዚህ በፊት ግሪን ካርድ ያለው ሰው ብዙ መብቶች አሉት ወይ ደግሞ ብዙ የሚያገኛቸው ጥቅማ ጥቅሞች አሉ። አሜሪካ ላይ ለመኖር በቃ ኦልሞስት ፐርማነንት ሬዚደንስ እንደሆነ ሙሉ በሙሉ ማረጋገጫ እንደሆነ በአሜሪካ ላይ መኖር እንደፈለገ ማድረግ እንዲችል የሚያደርግ ልዩ ማረጋገጫ ነበረ ተደርጎ የሚቆጠረው። ነገር ግን ይህ ነገር አሁን ላይ ተቀይሮ ፕሪቪሌጅ እንደሆነ ወይም ልዩ እድል ግሪን ካርድ ያለው ሰው ልዩ እድል አለው የሚባልና ያንን መብቱን በየጊዜው መመዘን እንዲሁም ማረጋገጥ ድጋሚ አፕዴት ማድረግ እንዲሁም ያለበትን ስታተስ ማረጋገጥ እንደሚገባው ተገልጿል። ስለዚህ እንደነገርኳችሁ ከዚህ ከያዝነው ዓመት በኋላ ተግባራዊ የሚሆነው የግሪን ካርድ ትርጉም ለውጥ መደረጉ ተገልጿል ወይ ደግሞ ያለው ነገር ተገልጿል። በሶስተኛ ደረጃ የተገለጸው አንደርስታንዲንግ አባንድመንት ኦፍ ሬዚደንሲ የሚባለው ነው። ይህ ምን ማለት ነው የሚለውን በምንመለከትበት ጊዜ ነዋሪነትን መተው ነው ወይም አባንድመንት ኦፍ ሬዚደንሲ የምንለው ነው። አንድ ሰው በአሜሪካ ለመኖር ያለውን ፍላጎት ትቷል ተብሎ ሊጠረጠር የሚችልባቸው ምክንያቶች አሁን ሰፋ እንዲሉ ተደርገዋል። ይህ ማለት የሆነ ሰው ግሪን ካርድ አለው ወይ ቪዛ አለው ወይ ደግሞ የሆነ አሜሪካ ላይ ለመኖር ያለው መብት አለ እሱን ነገር በገዛ ፍቃዱ ትቷል ተብሎ እንዲጠረጠር የሚያደርግባቸው ምክንያቶች አሁን ላይ ሰፋ መደረጋቸው ተገልጿል። ከነሱ መካከል የመጀመሪያው ከዚህ በፊትም እንደሚታወቀው ከአሜሪካ ውጭ ወጥቶ ለረጅም ጊዜ መቆየት ነው። ግሪን ካርድ ሆልደር ሆነን ከአሜሪካ ውጭ ወጥተን ለረጅም ጊዜ ያክል የቆየን ከሆነን እዚህ ጋር እንደምትመለከቱት ሙሉ በሙሉ የአሜሪካን ፍላጎታችንን እንደተወ ወይ ደግሞ አሜሪካ ውስጥ መኖር ፍላጎት እንደሌለን በገዛ ፍቃዳችን እንዳሳወቀን ነው የሚቆጠረው። በሁለተኛ ደረጃ የምትመለከቱት ደግሞ በአሜሪካ ውስጥ ለመኖር ያላችሁን ቁርጠኝነት ማሳየት መቻል አለባችሁ። ከነሱ መካከል ለምሳሌ ቤት ሊኖራችሁ ይገባል፣ ስራ ሊኖራችሁ ይገባል። ስራ ሲባል ቋሚ ስራ የግል ስራም ሊሆን ይችላል፣ ተቀጥራችሁም ሊሆን ይችላል ወይ ደግሞ ብቻ በአጠቃላይ ስራ
ሊኖራችሁ ይገባል። እንዲሁም ግብር መክፈል እንዳለባችሁ ተገልጿል። እነዚህ ነገሮች ማድረግ ካልቻላችሁ አሜሪካ ላይ ለመኖር ፍላጎት የላችሁም፣ የመንግስት ሸክም ነው የምትሆኑ። ስለዚህ ግሪን ካርድ እንደሚነጥቁ እንዲሁም ደግሞ አሜሪካ እንድትለቁ እንደምትደረጉ ተገልጿል። ስለዚህ በሁለተኛ ደረጃ ያለው ነገር ቤት ሊኖራችሁ፣ ስራ ሊኖራችሁ እንዲሁም ግብር መክፈል መቻል እንደሚጠበቅባችሁ ተገልጿል። ሌላው በሶስተኛ ደረጃ እዚህ ጋር እንደምትመለከቱት ኢቭን ሾርት የሆኑ በተደጋጋሚ ከአሜሪካ ውጭ የሚደረጉ ጉዞዎች ወይም ከአሜሪካ ውጭ የምታደርጓቸው ትራቭሎች ትንንሽ ለ3 ቀን ለ4 ቀን ለሳምንት ሊሆን ይችላል የምታደርጓቸው እያንዳንዷ ትራቭል አሜሪካ ላይ ለመኖር ፍላጎት እንደሌላችሁ ኦልሞስት እንደማትፈልጉት አይነት ነገር ስለሚገልጽ እባካችሁ ጥንቃቄ ማድረግ አለባችሁ ግሪን ካርድ ላለማጣት እንዲሁም ደግሞ ያላችሁን ስታተስ ያላችሁን ሁኔታ ላለማጣት ሲሉ ገልጸዋል ማለት ነው። ስለዚህ በሶስተኛ ደረጃ የገለጹት ይህን ይመስላል። አራተኛ ላይ ኢንሃንስድ ሴኩሪቲ አት ቦርደር ነው። ቦርደር ላይ ከፍተኛ የሆነ የሴኩሪቲ ወይም በድንበሮች ላይ የተደረገ ጥብቅ የሆነ ፍተሻ አለ። ይህም ስደተኞች በቦርደር በኩል የሚገኙ ስደተኞች ማለት ነው ወይም ማንኛውም ሰው በቦርደር በኩል ወይም በድንበር በኩል በአሜሪካ ድንበር በኩል በሚንቀሳቀስበት ጊዜ ሊሆን ይችላል ወይም ማንኛውም አይነት ነገር በሚያደርግበት ጊዜ ከፍተኛ ፍተሻ እንዳለ ተገልጿል። ይህም ኤሌክትሮኒክስ ዲቫይስ ሳይቀር ለምሳሌ ስልኮቻችን፣ ላፕቶፓችን ወይም በእጃችን የምንይዛቸው እያንዳንዷ ኤሌክትሮኒክስ ዲቫይስ ሰዓት ጋር እንደሚታይ ፍተሻ እንደሚደረግበት እንዲሁም አጠቃላይ ያለን ዶክመንቶች በሙሉ ሪቪው እንደሚደረጉ ፍተሻ እንደሚደረግባቸው ተገልጿል። ስለዚህ አራተኛው ኢንሃንስድ ሴኩሪቲ አት ቦርደር የሚባለው ይህንን ይመስላል። አምስተኛው መደረግ ያለባቸው ጥንቃቄዎች ናቸው። ከነሱ መካከል እዚህ ጋር እንደምትመለከቱት በመጀመሪያ ደረጃ ላይ ማንኛውም አይነት ጉዞ በምታደርጉበት ጊዜ ዶክመንቶችን በእጃችሁ መያዝ አለባችሁ። ለምሳሌ ስቴት እንኳን ስትቀይሩ ሊሆን ይችላል አይደለም ሀገር ወጣችሁ ከአሜሪካ ወደ አሜሪካ መመለስ ይቅርና ከአንድ ስቴት ወደ አንድ ስቴት እንኳን በምትቀይሩበት ጊዜ በእጃችሁ መያዝ አለባችሁ ዶክመንቶች አሉ። ከነሱ መካከል የግብር ሰነዶችን ወይ ደግሞ የግብር ሪፖርቶችን የግብር ይሄ ታክስ የምትከፍሉባቸውን ዶክመንቶች፣ የቤት ኪራይ፣ የባንክ ማስረጃ፣ የስራ ማስረጃ የመሳሰሉት አይነት ዶክመንቶችን ግዴታ በእጃችሁ ሊኖር ይገባል። የመጀመሪያው ይህንን ማወቅ አለባችሁ። ሌላው ደግሞ የግሪን ካርድ አገልግሎት ጊዜው ካለቀ እንዲሁም ሊያልቅ ትንሽ ጊዜ ከቀረውና እድሳት የሚፈልግ ከሆነ ግዴታ ማደስ አለባችሁ። ወይም ደግሞ ኤክስፓየር ዴቱ እየተቃረበ ያለ ከሆነ ግዴታ ቼክ አድርጋችሁ ማደስ እንዳለባችሁ እባካችሁ ሁላችሁ ማወቅ አለባችሁ። ስለዚህ እንደነገርኳችሁ እዚህ ጋር ቼክ ግሪን ካርድ ኤክስፓይሬሽን የሚባለው ወይ ደግሞ የግሪን ካርድ እድሳት ጊዜውን ማወቃችሁን ያስፈልጋል። ሌላኛው እዚህ ጋር ሶስተኛ ላይ ያለው የምትመለከቱት ደግሞ በድንበሮች ላይ ወይ ደግሞ በሆነ አጋጣሚ ሊሆን ይችላል በምትያዙበት ጊዜ ማለትም ግሪን ካርዳችሁን ሊሆን ይችላል ወይ ደግሞ ያላችሁን ሬዚደንሲ ያላችሁን ዶክመንት ረስታችሁ በሴኩሪቲ አባላት ሊሆን ይችላል ወይ ደግሞ ብቻ በሆነ ህግ አስከባሪ ሰው ብትያዙ ግሪን ካርድ እንደሌላችሁ የሚያረጋግጡ ፎርሞችን እንድትሞሉ እንድትፈርሙ ትደረጋላችሁ። የዚህ ሰዓት ግሪን ካርዱን ረሳሁት እንጂ ግሪን ካርድ የሌለኝ ሰው አይደለሁኝም ወይ ደግሞ ግሪን ካርድ አለኝ በአጋጣሚ ረስቼው መጥቼ ነው ወይ ደግሞ ጋኔ ጋር አይገኝም እንጂ ግሪን ካርድ አለኝ ስለዚህ አልፈርም የማለት መብት እንዳላችሁ እንድታውቁ ትፈልጋለሁ። ምክንያቱም ብዙ የሚሰሩት የጥበቃ ባለሙያዎች ወይ ደግሞ እንደዚህ የጸጥታ አካላት ሰዎችን በማምታታት ለምሳሌ ግሪን ካርድ ይረሳል፣ ዶክመንት እስከሆነ ድረስ ሊረሳ ይችላል ወይ ሊጠፋም ይችላል። ስለዚህ በዚህ ሰዓት ግሪን ካርድ እንደሌላችሁ በገዛ ፈቃዳችሁ እንድታምኑ ነው ተቻኩላችሁ ወይም ተጨናንቃችሁ የሆነ ነገር አድርጓችሁ እንድትፈርሙ የሚያደርጓችሁ። ስለዚህ ይህ ትልቅ ዋጋ የሚያስከፍል ነገር ስለሆነ ሁላችሁም ሳትቻኩሉ ወይም ምንም አይነት ነገር ስታደርጉ አውቃችሁት መሆን ስላለበት ነው ይህንን ነገር እየነገርኳችሁ ያለሁት ማለት ነው። ስድስተኛና የመጨረሻ እዚህ ጋር የምትመለከቱት አልቲሜት ሶሉሽን የሚባለው ወይም ደግሞ ዘላቂያዊ መፍትሄውስ ምንድን ነው የሚለውን በምንመለከትበት ጊዜ ከቻላችሁ ማለትም ግሪን ካርድ ካላችሁም ሊሆን ይችላል ወይ ደግሞ ቪዛም ከሆነ ያላችሁን ዶክመንት በተቻላችሁ አቅም ወደ አሜሪካ ዜግነት መቀየር እጅጉን ዘላቂያዊ የሚባለው መፍትሄ ነው። ነገር ግን እዛ ደረጃ መድረስ ካልቻላችሁ ደግሞ ስለ ያላችሁ መብት ማለት ለምሳሌ ግሪን ካርድ ሆልደር ከሆናችሁ በዛ ግሪን ካርድ ምን ማድረግ ትችላላችሁ የሚለው ወይ ደግሞ እስከምን ድረስ ነው መብታችሁ የሚለውን ማወቅ፣ ቪዛም ከሆነ ያላችሁ እንደዛው እስከምን ድረስ ነው መብቴ የትኛውስ ነው ግዴታ የሚለውን ማወቅ ነው። ከዛም በላይ ከሆነ ደግሞ የህግ አካላት ለምሳሌ የኢሚግሬሽን ጠበቆችን እንዲሁም የኢሚግሬሽን ባለሙያዎችን ማማከር የመሳሰሉት አይነት ነገር ማድረግ እንዲሁም ደግሞ ኢንፎርሜሽኖችን ሊኖራችሁ ይገባል። አዳዲስ የሚወጡ ህጎች እንዴት ናቸው የሚሉትን አጠቃላይ የሚወጡ ህጎችን መከታተል ማወቅ ግዴታ ያስፈልጋችኋል ማለት ነው። ስለዚህ የመጨረሻው ስድስተኛው አልቲሜት ሶሉሽን የሚባለው ይህንን ይመስላል። አጠቃላይ ስድስቱ የትራምፕ መንግስት ያወጣቸውና ግዴታ
ግዴታ በአሜሪካ የሚገኝ ማንኛውም ስደተኛ ማወቅ አለበት እንዲሁም መተግበር አለበት ያላቸው 6 ፖይንቶች እነዚህ ይመስላሉ። አሪፍ ኢንፎርሜሽን በአጭሩ እንደሰጧችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ኔክስት እንድሰራው የምትፈልጉት የቪዲዮ ሀሳብም ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ እንደዚህ አይነት ቪዲዮዎች ስለሆነ በአጭሩ ማዘጋጀው፣ ስለዚህ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመውጣቱ በፊት ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ላይክ እያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ አዳዲስ የሚወጡ አፕዴቶች፣ አዳዲስ የሚወጡ ህጎች፣ አዳዲስ የሚወጡ ነገሮች ካሉ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል ማለት ነው። ስለዚህ ሁላችሁም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።